እና ምን እያደረገ ነው? ቼስ ገብቼ እጁን አልሰብረውም። ወሬኛ በቃ ከአያቴ ጋር እየቀረበ ግንኙነት አላቸው። ለዛ ነው እንግዲህ አለቀ እያየን ነው በመስኮት እንዳዞ እዛ ፎቅ ላይ ሆኖ ነው የማይን። አሁን ለእህቴ ይነግራታል። እና ምን ይሻላል? ምንም በቃ አንተ ሂድ፣ እኔ ምን ማድረግ እንዳለብኝ አስብበታለሁ። እሺ በቃ። አይ ክብሮም፣ ሰውየው ለእህቴ ዝርዝር መረጃ ነው የሚነግራት። በቃ አሁን ሂድ። እሺ በቃ ራስሽን ጠብቂልኝ። አሁን ምንድን ነው የሚሻለኝ? ምን እየፈለግሽ ነው? ትናንትና እዚህ ጋር ፋውንዴሽን አስቀምጬ ነበር። አሁን ደግሞ የለም። ክፍልሽ ወስደሽው እንዳይሆን። እኔም እንደዛ መስሎኝ ነበር ግን የለም። በቃ በደንብ ተረጋግተሽ ፈልጊ። እንግዲህ እኔ ሳጸዳ አላየሁትም። ይቺ ወስደው ነው መሰለኝ። ጠይቂያታ። አንቺ ቤቲ። አቤት። ፋውንዴሽን አይተሻል? ምንድን ነው ደግሞ እሱ? ኧረ እኔ አላየሁም። ይህንንም አታውቂም? ለነገሩ ስምሽንም ካወቅሽ በቂ ነው። በቃ አረጋ ብለሽ ፈልጊው። የሆነ ቡኒ ከለር ጥቁር ክዳን ያለው የሚመስል ነገር። ይሄ ልክ ጫን ሲሉት የሚወጣው ነገር ነው። አዎ ምን አረግሽው? ኧረ እኔ ምንም አላረኩትም። እኔ ደግሞ ለውዝ መስሎኝ ልክ ስቀምሰው ሲያስጠላ። ከዛ ምን? ከዛማ በቃ ተበላሽቷል ብዬ ጣልኩት። አዎ ስሚ፣ ይህን ጠረጴዛ አንስቻ እናትሽ ላይ ሳልጥልብሽ የት ነው ያረግሽው? ቆሻሻ የሚጣልበት ውስጥ። ቆሻሻ ውጪዎቹም ደግሞ ጠዋት መጥተው ወስደውታል። እንደው ሙች አንቺስ ምን አለ መርዞ ነው በደፋሽ። እንትን ይዞ የሚያድግ አንድ ልጅ ብትወልድ። ወይዘሮ አለሚቱ እባክዎት ልለምኖት ርዕስ ይለውጡ። በቃ ይሄ ነገር ለአንተ ጭቅጭቅ ነው አይደል? አይደለም ግን ኧረ ተው። እኔ አይንህን በአይንህ እንድታይ ነው እንጂ ምን አጨቃጨቀኝ። እኔ እንደሆንኩ በደህና ጊዜ ወልጄ አይኔን በአይኔ አይቻለሁ። ይኸውልሽ ማሚዬ፣ የገዛነው ቁም ሳጥን መስታወት አለው። ምሩም የራሷ መስታወት አላት። ስልኬም ሰልፊ አለው። ስለዚህ አይኔን በአይኔ ያየው ማለት አይደል? በጣም ቀልድ አሳቀኝ። ናሆም ተው እንጂ። እና ታዲያማ ሁልጊዜ ውለዱ ማለት እኮ በጣም ይሰለቻል። ነገሩ ተው። እኔ አላስችል ብሎኝ እንጂ ብትወልድ ባትወልድ ምን አስጨነቀኝ? ናሆሜ፣ እኔ ከዚህ በላይ መደባበቅ አልፈልግም። እውነቱን ልንገራት። የምን እውነት ነው? ምሩ፣ እሱ ቀስ ብሎ አይደርስም። የኔ ልጅ አረገሽ እንዴ? እሰይ ተመስገን የኔ ጌታ። ምንድን ነው? ይኸውልሽ እማዬ፣ እንደሱ አይደለም። ታዲያ ምንድን ነው? እኔ ልብ ህመምተኛ ነኝ። ምን? በሱ ምክንያት ነው መውለድ የማልችል። እናትሽ ብጠጣ አረካ አልኩኝ እኮ። ወልፈን የሆነብኝ በእናትሽ። ምንድን ነው የሚወልፍሽ? አንቺ ደግሞ ጫብ ሲኖር ምን ይወልፈኝ? ስነ ስርዓት ደግሞ የተውሽውን እንደገና ወደኋላ እንዴ። ሳይበዛ እኮ አንዳንዴ እንጆይ ለማድረግ ያስፈልጋል። አይ ተይ ይቅርብሽ። ጨብሽ ሂጂ ብትይኝስ እንዴት እጨብሳለሁ? ማለት የሌለ ነጮኛለሁ። አልገባኝም። ደግሞ ገንዘብ ጨርሻለሁ እኮ ነው የምልሽ። በቃ ከፍሪጅ እያወጣሽም ቢሆን ቀዝቀዝ ያለ ውሃ ጠጪ። እንዴ በረዶ መቆርጠም እኮ ነው የቀረኝ። እና ታዲያ ምን ተሻለሽ? ወይ በቃ ከምመላለስ በጉማ ውሃ ስቤ እንደሽሻል ሳቡ። እንዴ ምንድን ነው የምትኮሳተሪው? ስሙንም አልጥራው እንዴ? ሰይጣንና ሱስ እኮ ዝም ብሎ ባንድ አይለቅም ጽዬ። ምንም ቢሆን ግን ወደኋላ እንዳትመለሽ። ደግሞ ችግር ላይ ሌላ ችግር አልፈልግም። ኧረ አሳስቢ ጽዬ። ሆዴም በውሃ ሞልቼ የኩላሊት እጥበት አከናውናለሁ። እሱ ያስማማናል። ዊፂ፣ እኔ ግን ሆዴ ቦጭ ሲል ይሰማኛል። በሂጂና ጎደል አድርግ ደግሞ እንዳፈነች። ኧረ አዎ ተወጣጠርኩኝ እኮ ሽንቴ የደረቀውን መጣሁ። ቤተሰብ እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልኩኝ ዛሬም እንግዲህ ተወዳጅ የሆነውን ጽናት ድራማ ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ክብሮን ሰኒን በፍቅሩ ጠብ ካደረጋት ትንሽ ሰንበትበት ብሏል። እናም በቤት አልፌ ሲሄድ ለምን ሰላም አላትም በማለት ከቢሮ አስጠርቶ ውጭ ላይ አግኝቷት ነበር። ክብሮምዬ እንዴት ነህ ደህና ነህ ወይ ተባብለው ከተሳሳሙ በኋላ እንዴት ነው ምሳ በላህ ወይ በማለት ጀምራለታለች።
አዎ አንቺን ካየው እንኳን ይበቃኛል፣ ምሳ እንኳን አሁን ይጀበላለሁ፣ ግን መጀመሪያ አንቺን ልይሽ ብዬ ነው ይላታል። እሷም እንግዲህ አንቺ በላሽ ወይ ብሎ ሲጠይቃት አዎ አለቃዬ ጋብዞኝ በልቻለሁ፣ ግን የሱን ገንዘብ ማጥፋት ነው መሰል የምመኘው፣ በቅርጥፍጥፍ አድርጌ ነው የበላሁት እያለች እያወራችም ነበር። አለቃሽ ግን ወጣት ነው አይደል በማለትም ጠይቋታል። አዎ ወጣት ነው፣ ግን ለምን እንደዛ ደኸኝ? አይ እቺ ጠጋ አልተመቸችኝም ለማለት ፈልጌ ነው ይላታል። መቀናቱ ነው? አይ እኔ ነኝ በሱ የምቀነው ይላታል። እሷም እንግዲህ አይ የቀናህ ነው በማለት ብትጀምርለትም እሱ እኔ አልቀናሁም ባንቺ አልቀናም በማለት ነገሮችን ሸፋፍኗቸዋል። በልበቃ ሂድ እንግዲህ ሰውየው አለቃዬ የእህቴ ቃል አቀባይ ስለሆነ ይቆጣኛል ወይም ደግሞ ይናገርብኛል ሂድ በማለት ሸኝተዋለች። አሁን ያየኛል እንዴት ላደርግ ነው እያለች ስትጨናነቅም ነበር። አይ አትጨናነቂ በቃ ችግር የለውም ሂጂ ግቢ እኔም ልሂድ ተባብለው ተለያይተዋል። ደስ የሚል ፍቅር እያጣጣሙ ይገኛሉ። ጽናት ቤቲ ህሌና ሆነው ሳሎን ላይ ተቀምጠው ነበርና ህሌና ጠረጴዛ ውስጥ እየፈለገች ነበረ። ቤቱን ምንቅርቅር አድርጋ ተፈለገች በኋላ ቤቲ ማብራ ስታፋልጋት ነበረ። ቤቲ ምን እንደምትፈልግ ባታውቅም ብቻ ግን የሆነ ነገር ስትገልብ አብራ ገልባ እየፈለገች ነበር። ምን ሆነሽ ነው? ደህና ነሽ ወይ? ምን ጠፋሽ? በማለት ጽናት ጠይቃታለች። ፋውንዴሽን ከዚህ ጋር አስቀምጬ ነበር ማን አነሳው? በማለት ጠይቃለች። ቤቲ ወስደው ነው የሚሆን በማለትም ቤቲ አንስተሻል ወይ ትላታለች። ቤቲም በምላሴ ቀምሼው አይጣፍጥም፣ እኔ ደግሞ ለውዝ መስሎኝ ብቀምሰው አይጣፍጥም፣ ከዛም ተበላሽቶ ነው ብዬ ጣልሁት ትላታለች። እንግዲህ ህሌናም ያዙ ይልቀቁ ብላለች። ይህ እኮ ውድ ዕቃ ነው፣ ጥቁር የሆነ ቡኒ ነው በማለት ብታስረዳትም ጥየዋለሁ ስትላት ጽናትም አፈፋ አድርጋ ጧት ቆሻሻ የሚወስዱትም መጠው ወስደዋል በማለት ፈገግ ብላ ስቃለች። እንግዲህ ህሌናም ለምን ትስቂያለሽ? ይህ እኮ ውድ ዕቃ ነው በማለት ተበሳጭታለች። ቤቲንም ምን አለበት አንቺንስ መርዝ ሆኖ ቢገልሻው ለምን ትጥይዋለሽ? በማለት ተበሳጭታባታለች። ጽናት አባቷ ደውሎላት አባዬን የደህና ነኝ አንተ ደህና ነህ ወይ? በማለት ሰላምታም ጠይቀዋለች። ሁለቱ ታወሩ በኋላ ኪራ መጣ። በልበቃ ኪራ መጥቷል አሁን አግኘው በማለትም ኪራን አገናኝተዋለች። ጋሼ እንዴት ነዎት? እንደታመማችሁ እኮ ጽናት ነግራኝ ነበር ተሻለዎት ወይ? በማለት ጠይቆም ነበረ። ደህና ነኝ እናንተ መቼ ነው የምትመጡ? ብሎም ጠይቆታል። በቃስ ትንሽ ስራ በዝቶብን ነው አመቻችተን እንመጣለን በማለት ነገሮችን አውርቷቸዋል። ኪራ ደስ የሚል ልጅ ባል ወጦታል። አባዬ ደህና ነዎት ወይ እያለ በክብርም እያወራን ነበረ። ስልኩን ከዘጉት በኋላ እንዴት ነህ ደህና ነህ ወይ በመባባል ሁለቱ በፍቅር እየተሳሳሙም ነበር። ዛሬ ሰላም ወርዷል። ሁለቱም እያወሩ ይገኛሉ። ነይ በቃ ወደ ውስጥ እንግባ ብለውም ተያይዘው ገብተዋል። እምሩና የናሆሜ እናት ናሆሜን ቡና ተፈልቶ እየጠበቁት ነበርና መጣ። እማዬ ደህና ነሽ ወይ እንዴት ሰነበትሽ? በማለትም ሰላም ተጀምሯል። ደህና ነኝ አንቺ ናፍቀሽ ነበር በጣም ነው ናፍቀሽ በማለትም ጀምሮላታል። እሷም ምን ብናፍቅህማ ለዛ ነው እየተመላለስ የምትጠይቀኝ በማለት ነገሮችን ጠቆም አድርገዋለች። እምሩም እንግዲህ በአይን እያየች ነው። ደስ የሚል ስሜት አይሰማትም። ብቻ ግን አፍጥጣ እያየች ትገኛለች። ናሆሜም እንግዲህ እያወራት ነው። አይ እኔ እኮ ስራ በስቶብኝ ነው። አሁንማ ወጣት አይደለን ትልቅ ሰዎች ስለሆነን በስራ ፎሽ ፈሸሽ ያለን ነው በማለት በጨዋታ ቢጀምርም እናቲቱ ግን እንደ ስራህማ ልጅም ወልደህ ጎን ለጎን ብታሳድግ በማለት ሐሳብ አመጣለች። እማዬ ይህን ነገር ለቀቅ ያድርጉልኝ እያለ በጨዋታ መልኩ ነገሮች እንዲረሳሱ ቢፈለግም ሴትዮዋ ግን ስሬስ ሆና ለምን አትወልዱም ማለቱን ጀምረዋለች። እምሩ እጅጉን ደነገጠች። ናሆሜ ውለድልኝ፣ አይንህም ባይን አሳየኝ፣ አይንህም ባይንም እይ፣ እኔኮ ተስፋ አልቆርጥ ብዬ ነው እንጂ እምቢ ካልኸኝ ሰንበትበት ብለሃል በማለት ትነግረዋለች። እሱም እማዬ እባክሽን ትንሽ እንቆይ ያለ ቢለምናትም ሴትዮዋ ውለዱ እያለች አሁንም መጨቅጨቋን ጀምራለች። እንግዲህ ጽምሩም አፈፍ አድርጋ ነገሮችን ተናግራለች። እኔ ከዚህ በኋላ መሸፋፈን አልፈልግም ትላለች። እማዬ ምንድነው? ምን ሆነሽ ነው? ትላታለች። ስትላትም እኔ የልብ ታማሚ ነኝ፣ መጀመሪያ አካባቢ አርግዘሽ ነው በማለት እልልታዋን ብታቀልጠውም የሰማችው መርዶ ግን የልብ ታማሚ በመሆኑ ኩምሽሽ ብላ ተቀመጠች። እናቲቱ እጅጉን ተሰምቷት የማያቅ ስሜት ተሰማት። ሐዘን ውስጥ ገባች። እምሩም እንግዲህ እውነቱን ተናግሬ ከመሸበት ነው ማድረው በማለት ሁሉንም ነገር ተናግራለች። እናቲቱ ያዙኝ ልቀቁኝ ያለች ነው። እንግዲህ ናሆሜም ፈርቷል። አሁን ውጣልንና ሁለታችን እናውራ በማለትም ወደ ውጭ አስወጥተውታል። እናቲቱም ክፉኛ ተናዳለችና መንገዱን ይዛ ስትሄድ ናሆሜ ተከትሏት ነበር። እማዬ እባክሽን ተረጋጊ ቢላትም ሴትዮዋ ልትረጋጋ አልቻለችም።
አንተ ለምን ውሸታም ሆን? ልጅ ካደገ በኋላ እንዴት ውሸታም ይሆናል? ሌሎቹ ልጆች ደህና ደረጃ ላይ ደርሰው አንተ ብቻ እኮ ነህ እንደዚህ የሆንኸው እያለች የስድብ ውርጅብ ያወርዳበታለች። እሱም እማዬ እባክሽን ተረጋጊ፣ እኔ እሱ አይደለችም ጥፋተኛ እኔ ነኝ አትናገሪ ብዬ እውነቱ እንዴት ትደብቃላችሁ? እንዴት ሳንተን ውሸታም ታደርግሃለች? በማለት ሴትዮ ያዙ ይልቀቁኝ ብላለች። እንግዲህ እምሩም ውስጥ ላይ ሳሎን ላይ ሆና አቤት ፈጣሪ ሆይ ምን አድርጌህ ነው ከሰው ያሳነስኸኝ? እያለች ያዙ ይልቀቁ እያለች ነው። ፈጣሪ ከሰው አሳንሰኸኛል፣ እንግዲህ የምወደውን ሰው ሙሉ እንዳላደርግ ለምንድን ነው የከለከልኸኝ? በማለት በቃ ናሆም የላጣው ነው በማለት ሴትዮዋ ያዙ ይልቀቁኝ እያለች ነው። በዛ ላይ አማቲቱ አንተ ለምን ዋሸኸኝ? እንዴት ይህን ታክል ነገር ትደብቀኛለህ? እስከዛሬ ውለድ ውለድ እያልሁ እየጎተጎትሁ ለምን እውነቱን አልነገርኸኝም? አሁን ተደብቀ እስከ መቼ ልታመልጥ ነው? በማለት ትናገራለች። ለአባትህ የምናገር ነኝ በማለት ብዙ ነገር ብላለች። ናሆም ግራ ገብቶታል። መሀል ላይ አጣብቂኝ ውስጥ ወድቋል። እናቲቱም በዚህ ልጅ ሚስቲቱም በዚህ በሁለት በመወዳቸው መሀል ለምንድን ነው ያስቀመጥኸኝ? በማለት ሀዘን ውስጥ ገብቷል። ህሌና ኩሽና ሆና ውሃዋን እየጠጣች ነው። ሱሷ እንደተነሳባትና ጥሩ ስሜት እንዳልተሰማት ለጽናት እየነገረቻት ነው። ጽናትም እንግዲህ በረዶሽን ጠጭ ውሃሽን ጠጭ እንጂ ወደ ኋላ እንዳትመለሽ፣ እኔ ሌላ ጣጣ አልፈልግም እባክሽን ትላታለች። አይ እንደዛ ብትይም እኔ ወደ ሱሴ ለመመለስ ወይም ደግሞ የሆነ ለማድረግ ገንዘብ ያስፈልገኛል፣ ስለዚህ እኔ ደግሞ ጨላ የለኝም ትላታለች። ጨላ ምንድነው? ያው ብር የለኝም ለማለት ነው። አይ በቃ እንግዲህ እያመላለስሽ ውሃሽን ጠጭ በማለት በቀልድ ጀምረዋል። ጽናትም ወደ ኋላ እንዳትመለሽ በማለት ምክር ሀሳብ ሰጣታለች። ክብሮን ከአባቱ ጋር ስልክ እያወራ ነበር። እኔማ ትናንትና ተዋውቄህ ገንዘብ ካንተ መጠየቁ ከብዶኝ ነው፣ ወንድሜንም እንደዛ ብዬ ማስጨነቅ አልፈለኩም፣ እኔ የምፈልገው አንተን ነው፣ ገንዘብ አልፈልግም እያለ ስልክ ሲያወራ ነበር። ህሌና ሽንቴን ልሽና ብላ ከሄደች በኋላ ደረጃ ላይ ያዙ ይልቀቁ እያለች ነው። ወሬ ለመጥባት ሳብ እያለች ወደሱ እየተጠጋችም ትገኛለች። ስልኩን አባዬ ካለ በኋላ ተዘጋ በኋላ እሷን ሲያያት ነበረ። ዞር ብሎ ሲያያት ከኋላው ቆማለች። አንቺ ምን እያደረግሽ ነው? ምን እየሰራሽ ነው? ይላታል። እሷም እየተርበተበተች ድስት እጄ ያርብኛል አልፌ ለሄድ ብዬ ነው ብላ ብታታለውም ከዚህ በኋላ አሁን ያደረግሽውን ነገር እንዳትደግሚው፣ ከዚህ በፊት ያደረግሽው ይበቃሻል፣ ምንም ነገር እንዳታደርጊ በማለት በብስጭት አውርቷታል። ከዚህ በፊት ክብሮን እሷን እያባበለ ነበር የሚኖረው። ዛሬ ግን የተለየ ፊት አሳይቷታል። ሁለተኛ እንዳታደርጊው አርፈሽ ቁጭ በይ በማለትም ማስጠንቀቂያ ሰጥቷታል። እሷም ተርበትብታ የሆነ ነገር የተደበቀ ነገር አለ ማለት ነው በማለት ሐሳብ ውስጥ ገብታለች። እሱም እንደዛ ብሎ ካንገራገራት በኋላ ትቷት ሂዷል። እሷ እሰራለሃል። ናሆሜ ከስንት ልመና በኋላ እናቱን መልሶ ወደ ቤት ይዟት ሂዶ ነበር። ከወሰዳትም በኋላ እምሩ ደንግጣለች። መምጣቷ ቢያስደነግጣትም ግን እያወሩም ነበረ። እናንተ ግን ያደረጋችሁት ነገር ትክክል ነው ወይ በማለት ጠይቃቸዋለች። እንግዲህ ይህን ታክል ልጅ ውለዱ እያልኩ ሳሰቃያችሁ ወይም ደግሞ ስጠይቃችሁ መሸፋፈኑ መደበቁ መዋሸቱ አስፈላጊ ነው ወይ በማለት እንግዲህ ናሆሜ ምንም አላደረገም እኔ ነኝ በማለት እሷ ትሸፍናለች። ናሆሜ ደግሞ እኔ ነኝ አሁን ልናገር ስትለኝ ባለፈው የመጣሽ ጊዜ ልትነግርሽ ነበር ግን አትናገሪ ትንሽ ቆይ ብዬ የሸፈንኩት እኔ ነኝ በማለት ሁለታቸውም እንግዲህ እርስ በርሳቸው መከላከል ጀምረዋል። እናቲቱ ግን ምንም ነገር አልተጣማትም። በቃ ይህን ማድረግ እንደ ልጅ ነበር የማይሽ፣ እንደዚህ ማድረግ አልነበረብሽም፣ እኔም እንደ እናቴ ነው ማየሽ በማለት ነገሮችን እያወሩ ነው። እናቲቱ ክፉኛ ተከፍታለች። የምሩ ነገር ብትወዳትም ግን የልብ ታማሚ መሆኗን አምና መቀበል አልቻለችም። በጣም ግራ ገብቷል። ጽናት አልጋዋ ላይ ኩርምሽ ብላ ተቀምጣ ነበርና ህሌና ገብታ ነገሮችን እያወራቻት ነው። ክብሮን ስለ ክብሮን ምን ታውቂያለሽ ወይ? ስለ አባቱ እያወራ ነበር። ስለ ገንዘብ ማወርቷል ብላ ሁሉን ነገር ልትነግራት ነበር። ጽናትም ስለምንም ነገር አትንገሪኝ፣ ለምንድነው ስለሱ ሳነሳ እንደዚህ የምትሆኚው? እኔ ከልጁ ጋር ፍቅር የያዘኝ መሰለሽ እንዴ በማለት ትመልስላታለች። እኔ ምን አቅልሻለሁ? ነገረ ስራሽ ሁሉ ስለሱ ብቻ ሆነ በማለት ጽናት ትመልስላታለች። ህሌናም ያው ዝም ብዬ ለጠቅላላ እውቀት ብዬ ነው በማለት ሁሉን ነገር ትነግራታለች። በቃ ጽናት ሁሉም ነገር አልተመቻትም። ወሬ ማቀበልሽ አልተመቸኝም እያለች ትመልሳታለች። ውድና ክቡር የሆናችሁ ቤተሰቦች እስከዚህ ድረስ አብራችሁ ስለነበራችሁ ከልብ እያመሰገንሁ የዛሬ ቆይታችን ከዚህ ጋር ተጠናቀቀ። የሚቀጥለውን ይዤላችሁ እስከመጣ ድረስ እስከዛው ሰናይ ጊዜን ተመኘው።